ዑለማዎች ከ10 በላይ ኸሳኢሶችን ጠቅሰዋል እነዚህ ሁለቱ ለኛ በቂ ናቸው የቀኑን ታላቅነት ለመረዳት አሁን ምን እናድርግ ነው እንግዲህ ነገ ነው አላህ ፍቃዱ ከሆነ ነገ ነውና የሚከሰተው ምን መስራት አለብን አንዱና ዋነኛው ጾም ነው አላህ ያግዘን ዘንዳ በህይወትም ያቆየን ዘንድ አላህን በመለመን ነገን ለመጾም ከወዲሁ እንነይት ኢንሻአላህ በአላህ ፍቃድ የባሮቹን ጸሎት የሚሰማ አምላክ ነው ስፔሻሊ የነገው ቀን ደሞ ተብሎ ለባሮች ልዩ እድል የተሰጠበት በር የተከፈተበት ቀን ነው የዓረፋ ቀን ዱዓ ማለት ነው ይህን በተመለከተም እንደዚሁ ነብያችን አለይሂ ሰላቱ ወሰለም ኢማሙ ትርሚዚ በሱነናቸው ላይ እንደዘገቡት ነግረውናል ምንድነው ያሉት خير الدعاء دعاء يوم عرفة ብለዋል ከዱዓዎች ሁሉ በላጩ የዓረፋ ቀን የሚደረገው ዱዓ ነው ነገ ማለት ነው በዱዓ ልንበረታ ይገባል وخير ما قلت انا والنبيون من قبلي እኔም ሆንኩኝ ከኔ በፊት የነበሩት ነቢያቶች ከተናገርነው ንግግር ሁሉ በላጩ ደግሞ لا اله الا الله وحده لا شريك له له الملك وله الحمد وهو على كل شيء قدير የሚለው ከዱዓዎች ሁሉ በላጩ የዓረፋ ቀን ዱዓ ነው ከተባለ ነገ ላይ በዱዓ ልንበረታ ይገባል ስለ ነፍስያችን ከዱንያም ሆነ ከቀብር ከአኺራ ጭንቀት አላህ ነጃ ይለን ዘንድ ስለ ወንድሞቻችን ቤተሰብ ዘመድ ሌሎች የዲን ወንድሞቻችን ሀገር ላይ ላሉ በአለም ላይ ላሉ ስለሚሰቃዩ በጠላቶች ስለሚረገጡ ወንድሞች ከልባችን ዱዓ የምናደርግበት ቀን መሆን አለበት አላህ ነስሩን ቅርብ እንዲያደርግልን ድሉን እንዲያመጣልን ማለት ነው ወመን ነስሩ ኢላ ሚን ዒንዲላህ ድል ከአላህ ዘንድ እንጂ ሌላ ከማንም አይደለምና ከልባችን የነገውን ቀን ጾም ምላስና ልብ ተገናኝቶ ዱዓ ልናደርግበት ይገባል ማለት ነው ለማስታወስ ያክል ነው አላህም በሱረቱ ዛሪያት 51ኛው ሱራ አንቀጽ 55 ላይ وذكر فإن الذكرى تنفع المؤمنين አስታውስ ማስታወስ ወይም ግሳጼ አማኞችን ይጠቅማቸዋልና ብሏል የረሳን ማስታወስ ሸሪዓዊ መሰረት ያለው ትምህርት ነው ማለት ነው ይህ ቀን ወይም ደግሞ የውሙ ዓረፋ ከሌሎች ቀናቶች ሁሉ የሚለይበት ብዙ ኸሳኢሶች አሉት የራሱ የሆኑ መለያዎች አሉት አንድ ሁለቱም ብቻ ነግራችኋለሁ ከዛ ውስጥ አንደኛው የዲን ህግጋቶች የተሟሉበት ቀን ነው የዲን ህግጋት ሙሉ በሙሉ በተሟላ መልኩ የተጠናቀቀበት ቀን ነው ይህን በተመለከተም ሱረቱል ማኢዳ ቁጥር 3 ላይ ስላለው አየት የተነገረ ዘገባ አለ ምንድነው አሰር ላይ እንደተቀመጠው عن طارق بن شهاب عن عمر بن الخطاب أن رجلا من اليهود قال له أمير المؤمنين عمر بن الخطاب رضي الله عنه زند عند يهود መጥቶ እንዲህ አለው ይላል የሐዲስ ሊቃውንቶች ከፊሎቹ ያው ከዓብ الأحبار ነው ይላሉ ከመስለሙ በፊት ማለት ነው ኋላ ላይ ቢሰልምም እና ይህ ይሁዲ عمر بن الخطاب رضي الله عنه زند بممطات منالو يا امير المؤمنين آية في كتابكم تقرؤونها بنانت مصحف لاي عند አንቀጽ አለች ታነቧታላችሁ لو علينا معشر اليهود نزلت በእኛ በአይሁድ ጀማዓዎች በእኛ በአይሁድ ህዝቦች ላይ የወረደች ብትሆን ኖሮ ለተخذنا ذلك اليوم عيدا ይህች አንቀጽ የወረደችበትን ቀን አመታዊ በዓል ወይም ዒድ አድርገን በያዝናት ነበር አለው قال اي ايه عمر بن الخطاب رضي الله عنه የትኛዋን አንቀጽ ነው የምትናገረው ሲለው قال اعوذ بالله من الشيطان الرجيم اليوم اكملت لكم دينكم واتممت عليكم نعمتي ورضيت لكم الاسلام دينا ይህንን አንቀጽ ነው አለው ጌታ አላህ ይህን አንቀጽ ሲያወርድ ምንድነው ያለው በውስጥ ያስተላለፈው መልእክት اليوم اكملت لكم دينكم ዛሬ የሃይማኖታችሁን ህግጋት ሞላሁላችሁ አለ
ህግጋት በተሟላ መልኩ በዚህ ቀን ተፈጸሙ። ወአትመምቱ ዐለይኩም ኒዕመቲ ከጸጋዎች ሁሉ በላጭ የሆነውን የኢስላምንም ጸጋ በእናንተ ላይ ፈጸምኩኝ። ወረዲቱ ለኩሙል ኢስላም ዲና ከሃይማኖትም በኩል እስልምናን ወደድኩላችሁ አለ። ይሄ አንቀጽ የወረደበት ቀን ነው ሲለው ቃለ ዑመር ረዲየላሁ ዐንሁ ዑመር ኢብኑ አልኸጣብ ምን አሉት? ቀድ ዐረፍና ዛሊከ ልየውም እኛም ይሄ አየት የወረደበትን ቀን በእርግጥ አውቀነዋል። ወልመካን አለዚ ነዘለት ፊህ ዐለ ነቢይ ሰለላሁ ዐለይሂ ወሰለም በአላህ መልእክተኛ ላይ የወረደበትንም ስፍራውንም ጭምር እናውቀዋለን። ወሁወ ቃኢሙን ቢዐረፋ በዐረፋ ተራራ ላይ ቆመው ሳለ የውመ ጁምዓቲን በጁምዓ ዕለት የወረደ ነው በማለት ምላሽን ሰጠው ማለት ነው። አሁን ከዚህ አጠቃላይ ክስተት ምንድነው የምንማረው? የዐረፋ ቀን ለየት ከሚያደርገው አንዱ የዲን ህግጋቶች የተሟሉበት ቀን መሆኑ ነው። የመጨረሻ የቁርአን አንቀጽ የወረደበት ቀን ግን አይደለም። ከፊል የኢስላም ሊቃውንት ይሄ አየት የመጨረሻ አየት ነው ይላሉ። ሌሎቹ ግን አይደለም ነው የሚሉት። ማስረጃቸውን ጠንካራ ነው። መጨረሻ ላይ ከቁርአን የወረደው ሱረቱል በቀራ 281ኛው ነው። በማዕራፍ 2 ቁጥር 281 ላይ አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ወተቁ የውመን ቱርጀዑነ ፊሂ ኢለላህ ثم توفى كل نفس بما كسبت وهم لا يظلمون ይሄ አየት ነው መጨረሻ ወረደ የሚባለው። የቁርአኑ አንቀጽ የተጠናቀቀው ለመጨረሻ ጊዜ የወረደው አኺራን በማስታወስ በመገሰጽ ነው። ሁላችሁም ወተቁ የውማ ያንን ቀን ፍሩ ይላል። ያንን ቀን ፍሩ ተጠንቀቁ። ቱርጀዑነ ፊሂ ኢለላህ በዛ ቀን ውስጥ ሁላችሁም ወደ አላህ ትመለሳላችሁ። ወደ አላህ የምትመለሱበት የሆነውን ቀን ፍሩ ተጠንቀቁ ይላል። ያሲን ዚያዳ አይሰማም እያለ ነው። ይሰማችኋል ድምጹ? አኺራ አለብን፣ ወደ አላህ መመለሳችን አይቀርም። ثم توفى كل نفس ما كسبت እያንዳንዲቷ ነፍስ በሰራችው ስራ ምንዳዋን የምታገኝበት ደሞዟን የምትቀበልበት ቀን አለ። ሁላችሁም ይሄን ቀን ተጠንቀቁ። وهم لا يظلمون ሰዎች የማይበደሉ ሆነው ሳለ ይላል እና ይሄ አየት ነው ለመጨረሻ ጊዜ የወረደው። ከዚህ አንቀጽ በኋላ የአላህ መልእክተኛ 9 ቀን ነው በህይወት የቆዩት ይላሉ የቁርአን ተንታኝ ወይም ሙፈሲሮች ማለት ነው። والله اعلم። ስለዚህ ይሄ አየት ከህግ አንፃር ነው የመጨረሻ እንጂ ከወረዱት አንቀጾች አንፃር አይደለም። ለመጨረሻ ጊዜ የወረደ የህግ አንቀጽ ነው ሱረቱል ማኢዳ ቁጥር 3 ላይ ዲኑ ተሟላ ማለት ነው። በህግጋት በኩል አላህ ዲኑን ሙሉ አድርጎ ያወረደበት ቀን ነው። እንደዚሁም ደግሞ ወረዲቱ ለኩሙል ኢስላም ዲና እስልምናን ሃይማኖትም ወደድኩላችሁ ነው ያለው ጌታ አላህ። እሱ ዘንድ ከኢስላም ውጪ ሌላ ተቀባይነት ያለው እምነት የለም። ኢስላም የነቢያት ሁሉ እምነት ነው። የነቢያት ሁሉ ሃይማኖት ስለሆነ ከእስልምና ውጪ ሌላ ነገር ይዞ አላህ ዘንድ የሚመጣ ሰው በመጨረሻው ዓለም ከክስረት ውጪ ሌላ ምንም ነገር እንደማይገጥመው በሱረቱ አሊ ዒምራን ምዕራፍ 3 ቁጥር 85 ላይ ነግሮናል። ወመን የብተጊ ገይረ አልኢስላም ዲና ከእስልምና ሃይማኖት ውጪ ሌላን የሚፈልግ ይላል አላህን ለማምለክም ሆነ የአላህን ህግጋቶች ለመተግበር በኢስላም ውስጥ ከተዘረዘሩት የህግ አንቀጾች ውጪ ሌላን ሃይማኖት ፈልጎ ወደ አላህ የሚመጣ ሰው ፈለን ይቅበለ ሚን ፈጽሞ ተቀባይ የለውም። وهو في الآخرة من الخاسرين በመጨረሻው ቀንም ከከሳሪዎች ይሆናል ነው። አላህ ከክስረት ይጠብቃል። ስለዚህ ህግጋት የተሟሉበት የሆነ ቀን በመሆኑ የውሙ ዓረፋ የዓረፋ ቀን ለየት ይላል ማለት ነው። ሁለተኛው ደግሞ أنه يوم العيد የዒድ ቀን መሆኑ ነው። የዒድ ቀን ነው ሲባል ለነማን ነው? ለሁጃጆች ነው። ሐጅ ላይ ላሉ ሰዎች ነው። እኛማ እንድንጾም ታዘናል። መጾሙ ግዳጅ ባይሆንም መጾም እንዳለብን በደንብ ተመክረናል ማለት ነው። የዒድ ቀን መጾም አይቻልም። ለሁጃጆች ግን ዒዳቸው ስለሆነ እነሱ መጾም አይችሉም።
ብዙ ጊዜ በሀገር ቤት እንኳን ለዓረፋ በዓል አደረሳችሁ ሲባል ተሰማላችሁ አይደል? በዓሉ ወይም ዒዱል አድሃ ነው። ለዒዱል አድሃ በዓል አደረሳችሁ ነው እንጂ የሚባለው ለዓረፋ በዓል አይባልም። ዓረፋ የጾም ቀን ነው። የዙልሒጃ 9ኛው ቀን ነው። ዒድ የሚሰኘው ሐጅ ላይ ላሉ ሰዎች ነው። ምክንያቱም እነሱ አይጾሙምና። ስለዚህም የዒድ ቀን ተብሎ ይጠራል ማለት ነው። ከዑቅበት ብን ዓሚር ረዲየላሁ ዐንሁ እንደተላለፈው ቃል ምን ይላል? ቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም ነቢያችን ዐለይሂ ሰላቱ ወሰላም ምን አሉ? የውሙ ዓረፈተ ወየውሙ ነሕሪ የዓረፋ ቀን የውሙ ነሕር ወይም 10ኛው ቀን ዒዱል አድሃ የምንለው ወአያሙ ተሽሪቅ 11 12 እና 13ኛው ቀኖች በጠቅላላ ዒዱና አህለል ኢስላም የኢስላም ተከታይ ለሆነው የኢስላም ቤተሰብ ለሆነው ለኛ ዒዳችን ነው ብለዋል። وهي ايام اكل وشرب የምንበላበትና የምንጠጣበት ሌሎችንም የምናበላበት የምናጠጣበት ቀን ነው። رواه اهل السنن አቡ ዳውድ ትርሚዚና ነሳኢ በሱነናቸው ላይ የዘገቡት ነው ማለት ነው። ስለዚህም ለሁጃጆች የውሙል ዒድ ይሰኛል። የዒዳቸው ቀን ነው። እነሱ አይጾሙም። ከዛ ውጭ ላሉት ደግሞ የጾም ቀን ስለሆነ ነው። እና ብዙ ፈዳኢሎች አሉት። አላህ የማለበትም ቀን ነው። ከተከበሩ 4 ወሮች ውስጥም የሚገኝ ቀን ነው። በዙልሒጃ 9ኛው ዕለት ዑለማዎች ከ10 በላይ ኸሳኢሶችን ጠቅሰዋል። እነዚህ ሁለቱ ለኛ በቂ ናቸው የቀኑን ታላቅነት ለመረዳት። አሁን ምን እናድርግ ነው እንግዲህ? ነገ ነው አላህ ፍቃዱ ከሆነ ነገ ነውና የሚከሰተው ምን መስራት አለብን? አንዱና ዋነኛው ጾም ነው። አላህ ያግዘን ዘንዳ በህይወትም ያቆየን ዘንድ አላህን በመለመን ነገን ለመጾም ከወዲሁ እንነይት ኢንሻአላህ በአላህ ፍቃድ። የጾም አጅሩ እንደ ሌሎች መልካም ስራዎች በቁጥር አልተገለጸም። ነቢያችን አለይሂ ሰላቱ ወሰላም በሐዲስ እንደነገሩን አባ ሁረይራ ባስተላለፈልን ሐዲስ ቡኻሪና ሙስሊም የዘገቡት ሰሒህ ዘገባ ነው። ሐዲስ አልቁርሲይ ላይ ማለት ነው። ቃል አላህ ጌታ አላህ እንደዚህ አለ ይሉናል። ኩሉ ዐመል ኢብኒ አደም ለህ የአደም ልጅ ስራው በጠቅላላ ለሱ ነው። የሚሰራው ስራ በጠቅላላ ለራሱ ነው። ጾምን ግን አላህ ነጠለውና ምን አለ? ኢላ ሲያም ጾም ብቻ ሲቀር አለ ፈኢነሁ ሊ እሱ ግን ለኔ ነው አለ። ጾም ለኔ ነውና ወአና አጅዚ ቢህ እኔ ነኝ በድብቅ ምንዳውን ወይም አጅሩን የምሰጠው ይላል። ዑለማኡል ኢስላም የኢስላም ሊቃውንት ይህንን እንደገለጹት ሌሎች ስራዎች ሪያ ሊገባባቸው ይችላል። ይውልኝ ስሙልኝ ሊገባባቸው ይችላል። ጾም ግን ሪያ አይገባበትም። ሰውየው ከፈለገ ተደብቆ ብዙ ነገር ማድረግ ይችላል። ይብላ አይብላ ይጠጣ አይጠጣ ምንም የሚታወቀው ነገር የለም። በመኝታ ክፍሉም ሆነ በሐማም በሽንት ቤት ወይ በፈለገው ቦታ እንደፈለገ ሊያረግ ይችላል። ስለዚህ ኢኽላስ ያለበት ስራ በመሆኑ ጾም ለኔ ብሎ በኢኽላስ እንደሰራው ነገም ሰርፕራይዝ ማደርገው እኔ ነኝ እያለ ነው አላህ። ሌሎች ስራዎች ግን መነሻቸው አጅር ከ10 ይሆንና እስከ 700 ከዛም በላይ ማለት ነው። ከዛም በላይ አጅር ሊያገኝ ይችላል እንደኒያው ደረጃ ማለት ነው። ስለዚህ ነገ የቂያም ቀን እኔው እንደዚሁ በድብቅ ከፍለዋለሁ፣ ሰርፕራይዝ አደርገዋለሁ። اللهم اجعلنا منهم አላህ በጌታችን በመለኮታዊ ቃሉ ሰርፕራይዝ ከሚደረጉ መልካም ባሎቹ ያደርገን። የጓደኞቻችን እንኳን ያስደስተናል ድንገተኛ ስጦታ ማለት ነው። የጌታ አላህ ደግሞ ከሁሉ በላይ ሊያስደስት ይገባል። ከነዛ ባለቤት ለመሆን ልንበረታ ይገባናል። ስለዚህ የነገውን ቀን ጾም መጾም መቻል አለብን። የነገን ጾም በተመለከተ ደግሞ ያለው አጅር ተነግሮናል በነቢያችን አለይሂ ሰላቱ ወሰላም አንደበት። عن أبي قتادة الأنصاري رضي الله عنه قال كأبي قتادة الأنصاري يتلالف لن من إلال أن رسول الله صلى الله عليه وسلم نبياتنا عليه الصلاة والسلام تتيقوا إلال سئل عن صوم يوم وإفطار يوم عندك أن مصوم عندك أن مافطر عندك أن مصوم كتايون مافطر ስለዚህ ጾም ሲጠየቁ ምን ብለው መለሱ? ቃለ ذاك صوم اخي داود عليه السلام ይሄ የወንድሜ ዳውድ عليه السلام ጾም ነው አሉ። ነብዩላህ ዳውድ عليه السلام አንድ ቀን ይጾማል አንድ ቀን ያፈጥራል ማለት ነው። قال وسئل عن صوم يوم الاثنين
ስለ ሰኞ ቀን ጾም ተጠየቁ። የሰኞ ቀን ጾምስ ተብሎ ሲጠየቁ ذاك يوم ولدت فيه ይህ የተወለድሁበት ቀን ነው። ويوم بعثت فيه ነብይ ሆኜ መለኮታዊ ራእይም ከአላህ ዘንድ ወርዶልኝ የተላኩበት ቀን ነው አሉ። فقال ከዛም ቀጠሉ صوم 3 من كل شهر በየወሩ 3 ቀን መጾም አሉ። በየወሩ 3 ቀን መጾም ورمضان الى رمضان ረመዳንንም እንደዚሁ መጾም ቀጣዩ ዓመት ረመዳን እስኪመጣ صوم الدهر ሙሉ ዓመቱን እንደመጾም ነው አሉ። በወር 3 ቀን የሚጾም ሰው ግዴታ ያው አያመል ቢድ መሆን የለበትም 13 14 15 ወይ ደግሞ በሌላ ቀን ካልተመቸው ሊያደርገው ይችላል። አፈራርቆም ማከታተሎም ሊጾመው ይችላል። አንድ ቀን 3 ቀን ከጾመ 10 ቀን ከተባዛ 30 ቀን እንደጾመ ማለት ነው። ረመዳንን የጾመ ደግሞ ሙሉ ዓመቱን እንደጾመ ይሆንለታል ከሸዋል 6 ቀን ጋራ ማለት ነው። ዓመቱን ሙሉ መጾም ነው በማለት ተናገሩ። وسئل عن صوم يوم عرفة አሁን ስለ አረፋው ቀን ስለ ነገው ጾም ተጠይቀው የአላህ መልእክተኛ ምን አሉ? فقال يكفر السنة الماضية والباقية ከዚህ በፊት ያለፈውን አንድ ዓመት እንደዚሁም ደግሞ ቀጣዩን አንድ ዓመት ኃጢያት ያስምራል አሉ። የሁለት ዓመት ኃጢያት አላህ ይቅር ይበለን። የኃጢያት ባለ ዕዳዎች ነን። ስለዚህም የሁለት ዓመትን ኃጢያት በአላህ ረህመት ያስምራል ብለው ነብያችን አለይሂ ሰላቱ ወሰላም ተናገሩ። የነገን ቀን ጾም አደራ እንዳያመልጠን። እሺ ይሄንን ቀን በጾም መሳተፍ የማንችል ሰዎችስ በበሽታ ወይም በሌላ ዑዝር ምክንያት ነገን ከልቡ ነይቶ ነገር ግን መሳተፍ ላልቻለ ሰውስ? ሌሎች የዒባዳ ዘርፎች አሉ። የጾሙን አጅር አላህ እንዳይከለክለን ዱዓ ማድረግና አላህን መለመን ያስፈልጋል። ኢነመል አዕማሉ ቢንኒያ ስራ በጠቅላላ አላህ ዘንድ በንያ ነው። ነብያችን አለይሂ ሰላቱ ወሰላም መን ሰአለ አላህ ሸሃደተ አላህን ሸሂድነትን በሱ መንገድ እየታገሉ ሰማዕት ሆኖ መሞትን የለመነ ሰው ይላሉ የሹሃዳዎች የሰማዕታቶችን ደረጃ ይሰጠዋል። ወለው ማተ ዐላ ፊራሺሂ ብለዋል። ለምን ባልጋው ላይ አይሞትም አሉ። በቤቱ በፍራሹ ላይ እንኳን ታሞ ቢሞት ከልቡ ነይቶ ከነበር አላህን የለመነው የሸሂዶችን ደረጃ ያደርሰዋል ብለዋል። የነገን ቀን ጾም ለመጾም ምን ያህል ልባችን ነይቶ እንደነበር ምን ያህል ተነሳስተን እንደነበር አላህ ነው የሚያውቀው። በድንገተኛ ዑዝር ምክንያት ሀይድም ሆነ ወይም በሽታ ወይ ሌላ ነገር የነገን ቀን ጾም እንዳንሳተፍ የሚከለክል ነገር ቢመጣ አጅር ከፋዩ አላህ ያንን ያውቃል። ስለዚህ አጅሩን ያ ረቢ ሐራም አታድርግብኝ በማለት አላህን መለመን ነው የሚያስፈልገው። ሁለተኛ ደግሞ ጾሙን እንኳን መሳተፍ ባይቻል እነዚህ ዑዝር ያላቸውም ሰዎች ሌሎች ዒባዳዎች አሉ። ዱዓ ማለት ነው። አላህ በማንኛውም ጊዜ 24/7 የዱዓ በሩ ክፍት የሆነ ጌታ ነው። የባሮቹን ጸሎት የሚሰማ አምላክ ነው። ስፔሻሊ የነገው ቀን ደግሞ ተብሎ ለባሮች ልዩ እድል የተሰጠበት በር የተከፈተበት ቀን ነው። የዓረፋ ቀን ዱዓ ማለት ነው። ይህን በተመለከተም እንደዚሁ ነብያችን አለይሂ ሰላቱ ወሰላም ኢማሙ ትርሚዚ በሱነናቸው ላይ እንደዘገቡት ነግረውናል። ምንድነው ያሉት? ኸይሩ ዱዓኢ ዱዓኡ የውም ዓረፋ ብለዋል። ከዱዓዎች ሁሉ በላጩ የዓረፋ ቀን የሚደረገው ዱዓ ነው አሉ። ነገ ማለት ነው። በዱዓ ልንበረታ ይገባል። وخير ما قلت انا والنبيون من قبلي እኔም ሆንኩኝ ከኔ በፊት የነበሩት ነቢያቶች ከተናገርነው ንግግር ሁሉ በላጩ ደግሞ لا اله الا الله وحده لا شريك له له الملك وله الحمد وهو على كل شيء قدير የሚለው ነው። ስለዚህ በዚህ ሐዲስ መሰረት ከዱዓዎች ሁሉ በላጩ የዓረፋ ቀን ዱዓ ነው ከተባለ ነገ ላይ በዱዓ ልንበረታ ይገባል። ስለ ነፍስያችን ከዱንያም ሆነ ከቀብር ከአኺራ ጭንቀት አላህ ነጃ ይለን ዘንድ ስለ ወንድሞቻችን ቤተሰብ ዘመድ ሌሎች የዲን ወንድሞቻችን ሀገር ላይ ላሉ በአለም ላይ ላሉ ስለሚሰቃዩ በጠላቶች ስለሚረገጡ ወንድሞች ከልባችን ዱዓ የምናደርግበት ቀን መሆን አለበት። አላህ ነስሩን ቅርብ እንዲያደርግልን ድሉን እንዲያመጣልን ማለት ነው። ወመን ነስሩ ኢላ ሚን ዒንዲላህ
ድል ከአላህ ዘንድ እንጂ ሌላ ከማንም አይደለምና ከልባችን የነገውን ቀን ጾም ምላስና ልብ ተገናኝቶ ዱዓ ልናደርግበት ይገባል ማለት ነው። ስለዚህም ይህ ቀን ከጾምም በተጨማሪ ዱዓም የሚደረግበት ቀን ነው። በዱዓ ላይ ልንበረታ ይገባናል። በተጨማሪ ደግሞ እንደዚሁ ይሄ ቀን ማለት አላህ ባሪያዎቹን ከእሳት ነፃ የሚልበት ቀን ነው። اللهم اعتق رقابنا من النار الله ጫንቃችንን ከእሳት ነፃ ይበለው። በራሱ ረህመት ከራሱ በመነጨ ምህረት በኃጢአት ተግባራችን ሰበብ ነገ አኺራ ያስቀጣናል ብለን የፈራነውን አላህ ከእሳት ነፃ ብያለሁ የሚልበት ቀን ነው። ኢማሙ ሙስሊም በዘገቡት ሰሒህ ዘገባ ማለት ነው ነገ አረፋ 9ኛው ቀን ማለት ነገ ነው። አይሻ ረዲየላሁ ዐንሃ ምንድነው ያለችው? አነ ረሱላላህ ሰለላሁ ዐለይሂ ወሰለም ቃል የአላህ መልእክተኛ እንዲህ አሉ፣ ማ ሚን የውሚን አሉ አንድም ቀን የለም አክተረ ሚን አን ያዕቲቀ አላሁ ፊህ ዐብደን ሚን ናር አላህ ከራሱ በመነጨ ረሕመት ባሪያውን ከእሳት ነፃ የሚልበት በብዛት ማለት ነው ምንም የለም ሚን የውሚ ዓረፈተ ከዓረፋ ቀን የበለጠ ሆኖ አሉ። ወኢነሁ ለየድኑ አላህ ለባሪያዎቹ በዓረፋ ቀን ይቀርባል አሉ፣ ወደ ባሪያዎቹ ይቀርባል። ثم يباهي بهم الملائكة መላእክቶችንም ያስቀናበታል አሉ። አያችሁ ባሪያዎቼ እኔን ፈልገው ከየሀገሩ ተሰባስበው መጥተው እኔን እየለመኑኝ ያዘዝኳቸውን ትእዛዝ ለበይክ ብለው የሐጅ ተግባርን ለመፈጸም መጥተው ትእዛዜን አክብረው እየለመኑኝ አያችሁ በማለት መላእክቶችን እነዚህ ባሮቼ እንዲሆኑ በማለት እነሱን የሚያስቀናበት ይሆናል። በእኛ እነሱ ላይ እንዲህ የሚልበት ማለት ነው። ደካማዎቹን እንሳለ ሐጅን አላህ የወፈቀው እንግዲህ በዚህ ወቅት ላይ አረፋ ምድር ላይ አረፋ ተራራ ላይ የተገኘ ትልቅ ኒዕማ ነው። አላህ ይወፍቀን እኛንም። ስለዚህ አላህ ከእሳት ነፃ ይለን ዘንድ በዱዓ ልንበረታ ይገባናል። ይሄ ቀን በቀላሉ ሊያመልጠን የሚገባ ቀን መሆን የለበትም ነው። አንዳንድ ወንድሞችና እህቶች የጠየቃችሁት ጥያቄ አለ። የረመዳን ቀዳ ወይ ሌላ ነገር እያለብን ነገ ብንጾምስ ብላችኋል። ጾሙ ነገ የዓረፋን ቀን ብቻ ነይታችሁ ጾሙ። የዓረፋን ቀን ነይታችሁ ከጾማችሁ አጅሩን ታገኙታላችሁ ነው በአላህ ፍቃድ። ቀጣዩ ረመዳን እስኪመጣ ድረስ ቀዳ ለመክፈል ረጅም ጊዜ አለና ማለት ነው። ነገ የዓረፋ ቀን ጾም ነው እና አላህ ይወፍቀን። ያው ይሄንን አጭር መልእክት አስተላልፋለሁ ብዬ ነው ወደ እናንተ የገባሁት። እኔም የተናገርኩት እናንተም የሰማችሁትን አላህ የሥራ ሰው ይበለን። በእስር የሚንገላቱ ወንድሞቻችንንም አላህ መፍትሄውን ያቅርብላቸው፣ ከእስር ነፃ ይበላቸው። ተስፋችን አላህ ነው፣ ሌላ ማንም የለንም። በዓለም ላይ ለሚሰቃዩ ሙስሊሞችም አላህ እርዳታውን ያውርድላቸው። በሰማነው ተጠቃሚ ያደርገን። ወሰላሙ ዐለይኩም ወራህመቱላሂ ወበረካቱሁ።